ደግሞ የተጸነሰበት ወይም የመንፈስ ቅዱስ መጀመሪያ ነው ካላልከኝ ይቀበላለሁ። እኔን ተወው። የሚወጣ ካልከኝ ከአብ የሚወጣ ሲል የቅድም ምን አልኩ? መንፈስ ቅዱስ ተወለደ ይባላሉ የካብ ስለ አይባልም። ምክንያቱም ግብሩ መወለድ አይደለም አልከኝ አይደል? ተርላ ከአብ ወጣ ማለት ልንገር በቃ እግዚአብሔር ስላሴ አንድም ሶስትም ነው አልን አይደለ? አዎ በለኝ። አንድነቱን ነው መውጣቱን የሚያሳየው አንድነቱን ነው። ያው ወልድም አብም መንፈስ ቅዱስም አንድ ነው። እሺ ቆይ አንዴ ወንድሜ ስለ አንድነት አንድ በሚሆኑበትም ፓርት ልዩነት ታመጣልኛለህ የሚወጣ ብለህ ማለት ነው። አንዴ ተርላ ስለ አንድነት አልጠየቅኩም፣ ስለ ሶስትነት ነው እያወራን ያለ ነው። ከወጣ አንድ ነው። አንዴ ተርላ ይጠቅማል። ከወጣ አንድ ነው። ይኸውልህ ስለ አንድነት ሲወራ ሶስትነት አይወራም፣ ስለ ሶስትነት ሲወራ አንድነት አይወራም። ምክንያቱም መዝሙር እኔ እኮ አንተ እንደምታወራው የማውራት ግዴታ የለብኝም እንደ መጽሐፍ ቅዱስ እንጂ። ያሬዶ እዚሁ ላይ አንድ ሀሳብ ብቻ ለተለላ አንሳለህ። ይቅርታ ያሬዶ ትቀጥላለህ ከአንተ። ምናልባት ተላ አሁን እያደረገ ያለው ፕሮቴስታንት ነው፣ ከመሰረተ ክርስቶስ ነው የመጣው። ስለዚህ በዚህ ትምህርት ዙሪያ ልዩነት አለን እያለው ነው ያሬዶ እና በዚህ ትምህርት ዙሪያ ደግሞ ያለው ልዩነት ሊያሳየው ነው እየሞከረ ያለው ልዩነት የበለጠ ለማሳየት አንድ ሀሳብ አንድ ጥያቄ ብቻ ላቅርብና ያሬዶ ትቀጥላላችሁ። ታላ በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። ያው እኛም እናምናለን እና የአንተ ትምህርት ግን ስህተት ያለበትን ክፍል ለማሳየት ነው ጥያቄ የምናነሳው እንጂ ከአንተ ጋር ትከሻ ለመለካካት አይደለም። በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ስታምናለህ? ታላ እንደው ማመንህን ብቻ ለማወቅ ያክል ቃል እንደነበረ አምናለሁ። ቃል እንደነበረ ነው ወይስ እንደሆነ አምናለሁ ነው? የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ ነው። ቃል ነው። እሺ፣ መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ እንደሆነ ታምናለህ? ተላው እሱ መጽሐፍ ቅዱሳዊ ነው። ትክክል ነው። በጣም ጥሩ። እሺ፣ ሁላችሁም ሰምታችኋል። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ያምናል። መንፈስ ቅዱስ የአብና የመንፈስ ቅዱስ ቃል እንደሆነ አይደለም። እሺ፣ ምንድን ነው ያልከኝ? ወልድ የአብና የመንፈስ ቅዱስ ቃል ሳይሆን ወልድ ራሱ ቃል ነበረ እኮ። የአብና የመንፈስ ቅዱስ ቃል ነው መጽሐፍ ቅዱስ እንደተናገረ አይደለም። እንደዛ አይደለም። እሱ ቃል ነው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ከዛ ውጪ የሚሄደው እርምጃ እግዚአብሔር ምን ማለት ነው? ታላ ምን ማለት ነው? እግዚአብሔር እኔ እንጃ በቅሳሶን አላወቀውም። የመጀመሪያ የመለስከው ምላሽ ላይ ስህተት አልነበረም። እግዚአብሔር ማለት የአብ የወልድ የመንፈስ ቅዱስ ስም ነው። ኦኬ፣ እግዚ ማለት ወልድ እግዚአብሔር፣ አብ ማለት አብ እግዚአብሔር፣ ሄር ማለት ደግሞ መንፈስ ቅዱስ እግዚአብሔር ነው። ውዛ ውስጥ ደግሞ እግዚአና ብሔር የሚል ቃል እናገኛለን። እግዚአ ማለት ጌታ፣ ብሔር ማለት ዓለም ነው። ስለዚህ አብ ወልድ መንፈስ ቅዱስ የዓለማት ሁሉ ጌታ ማለት ነው። እግዚአብሔር ስንል አብንም ወልድንም መንፈስ ቅዱስንም እየጠራን ነው። ስለዚህ ቃል ነበረ፣ ያም ቃል አስቀድሞ በእግዚአብሔር ዘንድ ነበረ ማለት ኦኬ፣ መንፈስ ቅዱስን ያገለለ ወይም ደግሞ አብን ያገለለ ስም አይደለም ነው ባጭሩ። እና ተላውን እንትን ነው የአብና የመንፈስ ቅዱስ ቃል ነው ካልን በምን አይነት ማብራሪያ ነው ልታስረዳኝ የምትችለው? እሱን እሺ አሳያለሁ ወደ በኋላ። አንተን የምታምነውን ነገር ግን አንድ ጊዜ ብቻ የምታምነው ከሆነ አምንበታለሁ፣ ማታምን ከሆነ አላምንም ነው የምትለኝ። እሺ፣ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ እንደሆነ ታምናለህ ወይንስ አታምንም? የመንፈስ ቅዱስ እሱ ነው ያስኬዳል። እሺ፣ ወልድ የአብና የመንፈስ ቅዱስ እንግዲህ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አለ። ወልድ ደግሞ የአብና የወልድ ቃል እንደሆነ ታምናለህ ወይንስ አታምንም? የአብም ቃል አይደለም የመንፈስ ቅዱስም ቃል አይደለም። ጥያቄ ተላ ታምናለህ ወይንስ አታምንም? አላምንም። በጣም ጥሩ። የማታምንበትን እስኪ መጽሐፍ ቅዱስ የማስረጃ ስጠኝ። ወልድ የአብና የመንፈስ ቅዱስ ቃል አይደለም። ኦኬ፣ እንዲህ ብዬ የማምነው ይሄ መጽሐፍ ቅዱስ ክፍል እንዲህ ስለሚል ነው በልና እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠን እናወጣለን። ምን ሌላው መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ እንደሚያብራራልን ቃል ነበረ፣
ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 14 ላይ ቃል ስጋ ሆነ እሺ ይላል። ወልድ የአብ ልጅ እንጂ የመንፈስ ቅዱስ ልጅ እንደማይለው ሁሉ ወልድ ራሱ እያወራው ነው። እኔ ምሳሌ መስጠት እኮ ይቻላል። ምሳሌ ነው። ወልድ የአብ ልጅ እንጂ የመንፈስ ቅዱስ ልጅ እንደማይባለው ሁሉ ወልድ የመንፈስ ቅዱስ ቃል አይደለም። ማስረጃ ሰጠኝ። የመንፈስ ቅዱስ ቃል እንዳልሆነ የሚያብራራ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠኝ። የአብ ብቻ ነው የአብን የመንፈስ ቅዱስ ማለት አንችልም የሚለው የመጽሐፍ ቅዱስ ማስረጃ ወጣና ስትይ ራሱን የቻለ አካል ነው ወልድ። እኔ አካል አይደለም አላልኩም ተላ የአብ ብቻ ቃል እንጂ አዳምጠኝ። የአብን የመንፈስ ቅዱስ ቃል አይደለም የሚል ሐሳብህን የሚገዛ የመጽሐፍ ቅዱስ ማስረጃ ወጣና ስትል ከኛ በለጠቁ ስትፈጽም ብዙ ጊዜ ታም በፊትም የተከራከርንበት ነገር ምን እንደሆነ ታስታውሳለህ? ቆይ ትንሽ አዳምጠኝ። አንድ ጊዜ ዝም ብለህ እንደ ልጅማ ጣልቃ ትግባ። ከኛ የበለጠ ቅድም ስታፏችበት የነበረው አንተ ነህ። መጽሐፍ ቅዱስን ነው ማስረጃ ማድረገው። መጽሐፍ ቅዱስን ነው መጽሐፍ ከሆነ በልየው። አሁን ታይሙ ነው። መጽሐፍ ቅዱስን ክፈትና ወልድ የአብ ብቻ ቃል እንጂ የአብና የመንፈስ ቅዱስ ቃል አይደለም የሚል የመጽሐፍ ቅዱስ ማስረጃ ይወጣል። ምን ሆነ ካለ ለራሱ አንብቦ እንጂ ብቻ የሚል ለምን የኔ ጥያቄ እኮ አይደለም። አንታልኝ የት ላይ ያገኘህ ነው አሁን ያልኩ አንተ ብዙ ጊዜ የምትከራከርበት እንዲህ ብቻ የሚል አውጣልኝ እንዲህ ብቻ የሚል አውጣልኝ ይባላል እንደ መጽሐፍ ቅዱስ ማስረጃ ካለ መጽሐፍ ቅዱስ ማስረጃው የለም። ስለዚህ ሳይኖር እንዲህ ነው ማምነው አይ እንዲህ አላምንም ማለት አትችልም ነው። በማታውቀው ነገር አይደለም። ወልድ የመንፈስ ቅዱስ ቃል ነው የሚል አውጣሽ ወይ በተራይል ጠይቀኝ አወጣልሃለሁ። በጣም ጥሩ እሺ፣ መልካም። የመንፈስ ቅዱስ ቃል ነው የሚል አውጣ። የአብና የመንፈስ ቅዱስ ቃል ነው። የመንፈስ ቅዱስ ቃል ነው አውጣልኝ። የአብና የመንፈስ ቅዱስ ብቻም አይባልም ተላ የአብን ብቻ አይባልም። እሺ የአብና የመንፈስ ቅዱስ ሁለቱም ግን መኖር አለባቸው። ወልድ የአብና የመንፈስ ቅዱስ ቃል ነው አውጣልሃለሁ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ ስንፋስ ነው። ሁለቱንም ማስረጃ ልስጥ። ለምሳሌ መጽሐፈ ኢዮብ ምዕራፍ 33 ከቁጥር 4 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ መጽሐፈ ሄኖክ ለኔ መጽሐፍ ቅዱስ አይደለም። አረ መጽሐፌ ነው ካላልኩኝም ተላ አረባክን ተረጋግታ አዳምጠን። መጽሐፌ ነው እኮ አላልኩኝም፣ መጽሐፈ ኢዮብ ነው ያልኩህ። አውጣሽ እሺ ኢዮብ 33 ከቁጥር 4 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ኦኬ የማን መንፈስ ይላል ተላ? የእግዚአብሔር አባዬ የማን መንፈስ ይላል? ድገመው የእግዚአብሔር መንፈስ ፈጠረኝ። የማን መንፈስ ይላል? አብረን ነው አይደለም። አሁን የመንፈስ ቅዱስ ቃል አውጣልሃለሁ አይደል እንዴ ያልከኝ? ስለ መንፈስ ቅዱስ እስትንፋስነትም ስለ ወልድ ቃልነትም እኮ ላውጣልህ ነው። እኔ ቀጥታ ነው የምፈልገው። ቀጥታ አውጣልኝ ነው። አውጣ ራዘር ታላ ለምን አትረጋጋም ወንድሜ? ማስረጃ ማውጣት ያውጣልህ። የምትበሳጨው አንተ። ኧረ እኔ ራሴ ያወጣው ነው ጥቅሱን። ተረጋግታ አዳምጠኝ እባክህ። አሁን የእግዚአብሔር መንፈስ ማለት ከዚህ ጋር ያገናኘዋል? በደንብ ይገናኛል። መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ደግሞ ቅዱስ መንፈስ እንደሆነ እያጠየቀ ነው። ኦኬ እሱ አይደለም ጥያቄው እኮ ያኛውን ነው። ወልድ ቃል ደግሞ ሆኖ ደግሞ ላወጣልህ ነው። እሱን ነው እየጠበቅኩ ያለሁት እሱ ነው። በጣም ጥሩ። በእግዚአብሔር ቃል ሰማዮች ጸኑ ይላል መዝሙር 33 ቁጥር 6 ላይ። በእግዚአብሔር ቃል የመንፈስ ቅዱስ ቃል ማለት ነው ይሄ። ኧረ እኔ መንፈስ ቅዱስ ቃል አላልኩም፣ የእግዚአብሔር ቃል ነው እያልኩ ያለሁት ተላ። አንተ እኮ ልታብራራልኝ ማስረጃ ያውጣልኝ ያልኩህ የመንፈስ ቅዱስ ቃል መሆኑን ነው እኮ ነው አውጣ ያልኩህ። የመንፈስ ቅዱስ ብቻ አይባልም። ከቅድም ጀምሮ እኮ እየነገርኩህ ነው። የአብና የመንፈስ ቅዱስ ቃል ነው እንላለን ማለት ወልድ እግዚአብሔር በሚለው ስም ውስጥ ወልድም አብም መንፈስ ቅዱስም አለበት።
ትክክል ብለህ አብራራህልኝ፣ ተቀበልኩ አይደል? አሁን ደግሞ ያወጣህልኝ በእግዚአብሔር ቃል ውስጥ አልክ። አሁን እኔ እየጠበቅኩ ያለሁት ደግሞ ወልድ የአብና የመንፈስ ቅዱስ ቃል ነው አልከኝ። ያንን ማስረጃ እየጠበቅኩ ነው ያለሁት እኔ። ታላ በደንብ አድርጋ አዳምጠኝ። ማስረጃ በደንብ እየሰጠሁህ ነው። ወልድ የእግዚአብሔር ቃል መሆኑን እያጠየቅን እየተናገረ ነው። የእግዚአብሔር ቃል ስንል ከሶስት ቅዱስ አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ ቃል ነው እያለን ነው። መንፈስ ቅዱስ የእግዚአብሔር ቅዱስ መንፈስ ወይም እስትንፋስ ነው ስንል ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ እስትንፋስ ነው እያለን ነው። ይህ እኮ ለየትኛውም ክርስቲያን ግራ የሚያጋባ አይደለም ነው ወይስ? አይደለም። አንተ ለይተህ ያነሳህልኝ ታምንበታለህ ወይስ አታምንበትም? በመጀመሪያ ታለ ረጃም እኮ አጣው እኮ አንተም ታምንበታለህ ወይስ አታምንበትም? አንተ በመጀመሪያ ታምንበታለህ ወይስ አታምንበትም? ምኑን አሁን የነገርኩህ ይሄንን የሰረት የሆነ ሐሳብ ታምንበታለህ ወይስ አታምንበትም? አሁን የነገርከኝ ቃል ትክክለኛ የእግዚአብሔር ቃል ነው፣ ግን አንተ ያልከውን ሐሳብ የሚደግፍ ወይም የሚያብራራ አይደለም። በኢየሱስ ስም ታምንበታለህ ወይስ አታምንበትም? መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑ ወልድ ደግሞ አይደለም የአብና የመንፈስ ቅዱስ ታምንበታለህ ወይስ አታምንበትም? ነገርኩህ እኮ ወልድ የመንፈስ ቅዱስ ቃል ሊሆን አይችልም። የአብና የመንፈስ ቅዱስ ሆነ ያልኩ ነጥዬ እኔ መንፈስ አይደለም የአብ አላልኩ። ጥያቄው በጣም እየሰማም አይደለም። ኧረ በስመ አብ ተርላ በጣም እየረበሽክ ነው። ይኸውልህ አንደኛ እየረበሽን ያለው እኮ አንተ ነህ ተርላ። ይኸውልህ በጣም ታግሰን ነው የምናወራው። የሰጠ ጥቅስ ይናገራሉ ወይ? እሺ አንዴ በረጉድ ተርላ በኢየሱስ እኔ እንዴት እኔ በቃ እሺ ልታውና አብራሩልኝ እስቲ ልስማችሁ። እንዴ ማስረጃ ያልሆነውን ታዲያ እንዴት ልቀበል? ችግር የለውም ተርላ። ዓለማት የተፈጠሩት በምን ነው? በቃል ነው አይደል? በቃል ነው። እሺ በቃል ተፈጠሩ ማለት ቃል የተባለው ማን ነው? ኢየሱስ ነው። እሺ ወልድ ነው። በእግዚአብሔር ቃል ሲባል ምን ማለት ነው? በእግዚአብሔር ቃል ማለት እግዚአብሔር የሚለው ወርድ አብም ወልድም መንፈስ ቅዱስም መነጣጠል የሌለበት አንድነቱን ነው የሚናገረው። እግዚአብሔር ቃል ሲል ወልድ የእግዚአብሔር ቃል ሲል ወልድነትን ነው የሚጠቁመው። በጣም ጥሩ። አሁን በመፍጠር ቃልም ወልድም አብም መንፈስ ቅዱስም አንድ ፈጣሪ አይደል? እሺ ዓለምን በፈጠረበት በልጁ ነው የሚለው። ግን ዕብራውያን መጽሐፍ ዓለምን በፈጠረበት በልጁ ነው የሚለው እንጂ መንፈስ ቅዱስ ፈጣሪ አይደለም። አይ ልጁ ባለበት አብም አለ መንፈስ ቅዱስም አለ። ስለዚህ በእግዚአብሔር ቃል ተፈጠሩ ሰማያት በእግዚአብሔር ቃል ጸኑ ሲል በእግዚአብሔር ቃል እግዚአብሔር የተባለው ማን ነው? የመፍጠሪያ መሳሪያው ወልድ ነው ወይም ልጁ ነው። የመፍጠሪያ መሳሪያው ልጁ ነው። እሺ መንፈስ ቅዱስ ዓለምን በፈጠረበት በልጁ ካለ መንፈስ ቅዱስ ምንድነው? የሚፈጠሩ ነገሮች ሁሉ በልጁ ወይም በወልድ ነው የተፈጠሩት። መንፈስ ቅዱስ ድርሻ ምንድነው በፍጥረት ውስጥ? በፍጥረት ውስጥ የመንፈስ ቅዱስ ድርሻ አንድነቱ ነው፣ ከወልድ ጋር አለመነጣጠሉ ነው። እኔ ስለ መንፈስ ቅዱስ ፈጠረ ያለ ቦታ አለ ሲጀመር። ስለዚህ መንፈስ ቅዱስ ፈጣሪ አይደለም። እሱ ላሳየት ነው። መንፈስ ቅዱስ ፈጣሪ አይደለም። መንፈስ ቅዱስ ፈጣሪ አይደለም። አይ በመንፈሱ ፈጠረኝ ይላል። መንፈስ ቅዱስ ፈጣሪ አይደለም ወይ የጠየቀው ተርላ ፕሊስ? ይኸውልህ እግዚአብሔር መንፈስ ነው የሚሰገድለትም በእውነትና መንፈስ ነው ይላል። እግዚአብሔር የሚለው ወርድ ራሱ መንፈስ ነው። ተርላ መንፈስ ቅዱስ ፈጣሪ አይደለም። ለመነጣጠልና ከኔ ላይ ይህ ስለመልቀም አትቸኩል። ይኸውልህ እግዚአብሔር ራሱ መንፈስ ነው። መንፈስ ቅዱስ ፈጣሪ ነው ወይስ አይደለም? መንፈስ ቅዱስ እግዚአብሔር ዲያቆን ነበርኩ ብሎ ነው እንግዲህ። እዮብ እንኳን በሰላም መጣ። ሀሳብ ስጡ በተነሳ
ድምዳሜ ላይ አንደርስም። ይባላልም አይባልምም ተብሎ ስላልተጻፈ አላቅም ወይም ዝም ነው ምለው ማለት ይችል ነበር። አይባልም የሚለውን የመረጠው ምንድን ነው ወይ? ምን ስለነበረ አልሰማም ነበር። እሺ አሁን ስሰማ ተቆርጦ ነበር። ዮብዬ እሺ አሁን ይሰማል። እሺ አይ ምንድነው ያነሳሁት ስደግም እዚህ ገዝተ ያሉት ስለሰሙኝ ያሳፍራል። ስደግም ትላል ምንድነው ያለው? አይባልም ለመንፈስ ቅዱስ ቃላቸውን አይባልም። ለአብና ለወልድ ማነው? ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም ለአብና ለወልድ እስትንፋስ ነው የሚህይወት ነው እንላለን በኩነት ትምህርትኛ። አይባልም የሚለውን መርጦ ነበር እሱ። አይባልም የሚለውን የመረጠው ለምንድን ነው ነው የኔ ጥያቄ። ስላልተጻፈ ይለናል አይደለ? ስላልተጻፈ ከሆነ ዝም ነው የሚባለው። እንዲህም እንደዛም የሚል ድምዳሜ ላይ አንደርስም ማለት ነው ያልተጻፈ ነገር ላይ። መስፈርቱ ደግሞ አለመጻፍ ከሆነ ያልተጻፉ ግን የሚያምንባቸው ነገሮች አሉ። የመጀመሪያው በመለኮት አንድ የሚል ጽሑፍ ራሱ አለ፣ ስላሴ የሚል ጽሑፍ ራሱ አለ። ይሄ ደግሞ የእኔ ጥያቄ ይሆን ነበረ። ለማንኛውም እየተቆራረጠብኝ ነው መሰለኝ። ቀጥሉ። ኦልራይት ያሬዶ የምትለው ሀሳብ ካለ ለአንተ ድል እንስጥ እና ወደ ርዕሳችን። አይ ብዙ ዝርዝር ዮባም ትክክል ነው ወንድማችን። እንዲሁም ከዚህ በጣም ብዙ ነገር ብሏል። መንፈስ ቅዱስ ከማንም ከአብም ከወልድም አይወጣም ማለት እሺ፣ ከማንም መጀመሪያ ከወልድ ይወጣል አለ እና መንፈስ ቅዱስ ከወልድ ነው ወይስ ከአብ ነው የሚወጣው? ነው ከወልድ ይወጣል። ቀጠለና ግን ሲያስበው ይሄ ነገር ትክክል አይደለም ማለትና አፕግሬድ አድርጎት መንፈስ ቅዱስ ጭራሽ እንደው ከማንም አይወጣም አምላክ ነው ብቻውን አለ እና የስላሴ ትምህርት ላይ ሰፊ ልዩነት አለ እኛና ፕሮቴስታንቶች የሚለውን እያነሳን ነው። እና የገባ ልጅ ስላለ ጆሲ በዚሁ በስላሴ ትምህርት ላይ እኛና ፕሮቴስታንት ልዩነት አለን ወይ የለንም ካለ እንግዲህ አንድ እንዳሉንን እኛ በጥያቄዎች እናሳየዋለን እና ከዛ አጠቃለን ሀሳቡን መልስ ብሰጥበት ጥሩ ይመስለኛል። ዲያቆን ጆሲ ስለገባ ከሱ ጆሲ ሰላም ላንተ እንኳን በሰላም መጣ። ጆሲ ሰላም፣ እንዴት ነው? ኔትወርክ አስቸጋሪ ነው መሰለኝ። ሰላም ነው? እግዚአብሔር ይመስገን አለባለ። እንኳን በሰላም መጣ። ከየት ቤተ እምነት ነው ጆሲ? ከወንጌላውያን አማኞች አማኑኤል ህብረት። አማኑኤል ህብረት። እሺ፣ ስለ ስላሴ ትምህርት በእኛና በፕሮቴስታንት በእናንተ መካከል የስላሴ ትምህርት ልዩነት አለ ወይስ የለም? አረ በጣም አለ፣ አንገናኝም። በጣም ጎበዝ ጆሲ፣ በጣም ጥሩ። ልዩነታችን እናንሳቸው እና በመጽሐፍ ቅዱስ ሲመዘኑ ምን ይመስላል? ከእናንተን ጀምር። እየተጠያየቅን ሁለቱንም እናያለን። ምንም ችግር የለውም። ኦኬ፣ ለምሳሌ የስላሴን የሶስትነት አስረዳኝ። የስላሴ ሶስትነት አጠር አድርጌ ሳስረዳ ሶስትነት አካልን በተመለከተ፣ ግብራቸውን በተመለከተ፣ ስማቸውን በተመለከተ የምናነሳው ነው። ሶስትነትን በተመለከተ እሺ፣ አብራራልኝ። የአካላቸውን ስንም ምን ያህል ነው? አካላቸው ስንል አብ፣ ወልድ፣ መንፈስ ቅዱስ። አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። እንደዛውም ደግሞ ግብራቸውም ላይ ስንመጣም ይሰማል አይደለ? ነው ፈለገ የተቋረጠው። ፈለገ ሲቋረጥ ታች ላይ ደግሞ ዲያቆን ሲቋረጥ ታች ላይ ታይሰሙ ቆጆስ ያኔ ምክንያቱም ሰውም እንዲሰማ። ዲያቆን ፈለገ ምን ሆና ኔትወርካቸው ዛሬ ከሆነ በኋላ ይቋረጣል። መቋረጡ አይቀርም። መቋረጡ አይቀርም። አካል የሚለውን እየመለስከኝ ነበር እና አብ የራሱ አካል፣ ወልድ የራሱ ቅዱስ የራሱ አካል አልከኝ አይደል? አዎ፣ ማለት ግልጽ ላድርገውና አንድ ሀሳቤን አጠር አድርጌ አስቀምጥልና ወደ አንተም ስለምንመጣ ማለት ነው። መዝሙር አካል እንጨርስና አካል ላይ ትጠይቀኛለህ። መጀኔ አካል ላይ ጥያቄ ልጨርስ መጀመሪያ።
ከዛ አንተ አካል ላይ ደግሞ ጠይቀኛለህ። አንዳንዱ እየጨረስ እንደዚህ ነው የምናደርገው። ያሬዶ ማለት የኔ ሀሳቤን እስክጨርስ በማን እንዳገባ አላረዝምም፣ አሳጠራለሁ። አካልን ብቻ መልስልኝ። ከዛ ሌላውን ደግሞ አካልን ብቻ ሳይሆን ለምን እንዴ ሶስትነት በስምም አለ በግብርም አለና በግብርም አለና እኔ ልጅ እሺ እንቀጥል። እሺ አካልን አስረዳኝ። ኦኬ አሁን እኔ ስናገር እሺ አንተ ትሰማኛለህ ማለት ነው? አዎ ሙዚቃ እያጮሁ የሆነ ግቢ ውስጥ አንዴ ቆይ ቀንሱልኝ። አሁን እሰማለሁ አይደለ? አሪፍ ነው ነው። አይ ሙዚቃው እኔ ጋር አይደለም፣ አይዟችሁ ከግቢ ውስጥ ነው። ኦልሬዲ አስቀምጬዋለሁና እሺ እንቀጥል። ያሬዶ በደንብ ስማኝ። በእኛና በእናንተ መካከል በስላሴ ትምህርት ልዩነት አለ። አዎ ስላሴን አስረዳኝ ስትል ስላሴ ሶስትነትን በተመለከተ የሚነገር ቃል ነው እና እግዚአብሔር አንድ ነው። አዎ በአካል ሶስት ነው፣ በግብር ሶስት ነው፣ በስም ሶስት ነው እያልኩ ነበር ቅድም ስናገር የነበረውና አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። የአካል ልዩነት አለ። እንደዛውም ደግሞ የግብር ልዩነት አለ። አካል ላይ ብቻ ጆሲ ፕሊዝ አካል ማለት ጥያቄ ያለኝ እንዴ አንተ ጥያቄውን ከመጠየቅ በፊት ትምህርት ላስቀምጠኝ። አካልን ጨርስና መልሰኔ እንድጠይቀኝ እኮ ነው። ስለ አካል ትምህርት ልዩነት አለን ብለህ ስለምታምን አንተ የእኛን ትምህርት ጠይቀኛለህ። የአካልን አላብራራልኝ። እኔ ጥያቄ ነኝ ለአንተ አብራራልኝ። እኔ ጥያቄ ነኝ ለአንተ እንደ ስለ አካል ጥያቄ ያለኝ ወንድም አለ። ኦኬ አንድ ጊዜ ቆይ፣ አንዴ ግን ይሰማል ብለኝ። ድምጽ ይሰማል? ወዲያውኑ የሚደርስክ ይሰማል? ስለዚህ በመሀል ስናገር አታቋርጠኝ። አንተ የፈለግካትን ኢሹ ሳይሆን ሙሉ ትምህርቱን ነው የምናገረው። ቆራርጬ የማምን ሰው አይደለሁም እና አንዴ አስተውለክ እንድሰማኝ ይሁን ማለት ነው። መዝሙር ያሬድ ኦኬ። አካል የሚለውን ሀሳብ ሳነሳልህ ቀጥሎ ጠይቀኛለህ። መጀመሪያ ግን ሙሉ አውዱን ልጨርሰኝ፣ ሙሉ ሀሳቡን ልናገር። አካል ላይ ብቻ አይደለም ሶስትነትን በተመለከተ የምንናገረው፣ በግብርም ሶስት ነው፣ እንዲሁም ደግሞ በስምም ሶስት ነው። እዛም ላይ ጥያቄ ስለሚኖርህ አንዴ ልናገርና ከዛ ጥያቄ ትቀጥላለህ ማለት ነው። አሁን አስተውለኛል ብዬ አስባለሁ። እሺ ቴንኪው። እና የአካልን ተናገር ያለው ቀጥሎ ሀሳቡን ጥያቄ ሲኖር አንተ ጥያቄውን ታነሳለህ ማለት ነው። እግዚአብሔር አንድ ነው፣ በአካል ሶስት ነው፣ በግብር ሶስት ነው፣ በስም ሶስት ነው እና በስም አብ ኦኬ እና ግብራቸውን በተመለከተ ይሄን ይመስላል። አንድነት ላይ ስንመጣ ደግሞ አንድነት መለኮትን በተመለከተ ወይንም አምላክነትን በተመለከተ እግዚአብሔር አንድ ነው፣ አምላካችን አንድ ነው። ነገር ግን አንዱ አምላክ አንዱ እግዚአብሔር በሶስትነት እንደሚኖር የእግዚአብሔር ቃል መጽሐፍ ቅዱስ ይናገራል። አሁን ይሄን ይመስላል። አንተ አካል ላይ ያለህን ጥያቄ ጠይቀኝና ምላሽ ሰጥሃለሁ። እኔም ጥያቄ አነሳልሃለሁ። ከዛ በፊት ግን የራሳችሁን ትምህርት ንገረን አንዴ አሳጥረግ። ኦኬ እሺ፣ የተናገርኩት ጠቅላላ ጥያቄ አለኝ። ምክንያቱም ልዩነቱን እያየን ስለሆነ ማለት ነው። ሲጀመር በደንብ አልተናገርክም። ዝም ብለህ ከላይ ከላይ ነው ያለፍከው። ዝርዝሩ ውስጥ ልዩነት እንዳለ እንድታሳይ ፈልጌ ነበረ። ኤኒዌይስ ታች አይሰማም። የዲያቆን የሉም እንዴ? አሉ። እሺ አይሰማም እያሉ ነው። ምን እንደተፈጠረ አላውቅም። እሺ መልካም። የስላሴ ትምህርት አካል ላይ ልጠይቅህ። አካል የሶስትነትን ስታወራ ሶስትነት በስም በአካል በግብር ብለሃል። አካል ላይ እና ግብር ላይ ጥያቄ አለ። አንተ አካል ላይ የምጠይቅህ አካል ማለት አብ የራሱ አካል አለው፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል አለው ብለሃል። መልካም። አካል ማለት በፕሮቴስታንቱ አስተምሮ ስሜት፣ እውቀት፣ ፈቃድ ያለው ማለት ነው አይደለ ጆሲ? እኔ ብሎ መጥራት የሚችል ማለት ነው። አብ ራሱን እኔ እንደሚል፣ ወልድ ራሱን እኔ እንደሚል፣ መንፈስ ቅዱስ ራሱን ልክ እኔ እንደሚል በዛ መሰረት ላይ የተመሰረተ ነው። እኔ ማለት ሲባል ስሜት፣ እውቀት፣ ፈቃድ ያለው ማለት ነው። አዎ
በጣም ጥሩ። ስለዚህ አብ የራሱ ስሜት እውቀት ፈቃድ አለው፣ ወልድ የራሱ ስሜት እውቀት ፈቃድ አለው፣ መንፈስ ቅዱስ የራሱ ስሜት እውቀት ፈቃድ አለው ማለት ነው አይደል? ምን አልከኝ? ሶሪ አንዴ ሰዎች ነው። የለውም። አብ አካላዊ ነው፣ የራሱ ስሜት ፈቃድ አለው። ወልድ አካላዊ ነው፣ የራሱ ስሜት ፈቃድ አለው። መንፈስ ቅዱስ አካላዊ ነው፣ የራሱ ስሜት እውቀት ፈቃድ አለው ማለት ነው አይደል? ኦኬ እኔ ልናገረው? ተናገሩ። ልዩነት ካለው እንግዲህ ስኔ ከተናገርኩት መጽሐፍ ቅዱስ የእግዚአብሔርን ቃል እናንብብ አንድ ስፍራ ላይ መጀመሪያ ፕሊዝ ጆሲ ወንድሜ መጀመሪያ መጽሐፍ ቅዱስ እናንብብ ነው ያልኩ። መጽሐፍ ቅዱስ ማስረጃውን ወደ እንጋ አሁን መጀመሪያ አንተ ሳይሆን እኔ መጽሐፉን አንዴ እንደ አካል የሚለውን ማለት የሚችል ማለት ደግሞ የራሱ እውቀት ስሜት እውቀት ፈቃድ ያለው ማለት ነው አልከኛል። በጣም አሁን አብ አካላዊ ነው፣ የራሱ ስሜት እውቀት ፈቃድ አለው። ወልድ አካላዊ ነው፣ የራሱ ስሜት እውቀት ፈቃድ አለው። መንፈስ ቅዱስ አካላዊ ነው፣ የራሱ ስሜት እውቀት ፈቃድ አለው ብለህ ታምናለህ አይደል ጆሲ? ምን ማለት ነው? እውቀት ስንል ፈቃድ ስንል ስሜት ስንል ከዛ ጀምርልኝ። ዘለልክ በጣም እንትን ዘለን የገባው መሀል ላይ ገባህና ከመጀመሪያ አካባቢ ያነካካ ጥያቄ አካልን እያብራራክ ነው ወንድሜ። አካልን እያብራራክ ስለሆነ ማብራሪያው ነው እየተስማማ ያሬዶ። ለምንድን ነው እንዳወራ ያልፈለግከው? ያሬዶ በጣም እንትን እያልክ ነው፣ እያስቆምከኝ ነው መሀል ላይ። ቆይ እኔ መስመሩን ጨርስና እሺ ልቀጥል። አንተ ጨርስ። እሺ ጨርስና እኔ እቀጥላለሁ። ይኸውልህ ወንድሜ መስመሩን ይዘህ ሄድ። የኔ ፖይንት መስመርን ይዘህ ሄደህ መጀመሪያ እኔነት ማለት ምንድን ነው ስል ስሜት እውቀት ፈቃድ ብለኸኛል። አካላዊ ማለት እኔነት ማለት ነው አልከኝ። ጥሩ። እኔነት ማለት ደግሞ የራሱ ስሜት እውቀት ፈቃድ ያለው ነው አልከኝ። ይሄ ነው ወይ አልከኝ ነው ጥያቄ። አዎ ካልከኝ ቀጥሎ ወደ መጽሐፍ ቅዱሱ አብ የራሱ እውቀት ፈቃድ፣ መንፈስ ቅዱስ የራሱ እውቀት ፈቃድ፣ ወልድም የራሱ እውቀት ፈቃድ የሚለው በመጽሐፍ ቅዱስ ላይ ታሳየኛለህ ማለት ነው። ስለዚህ አካል ማለት የራሱ ስሜት እውቀት ፈቃድ ያለው ብለህ ነው የምታምነው ጆሲ? በቃ አሁን እኔ ስቀጥል አንተ የሚውት ታደርጋለህ ማለት ነው። ቆይ ስማኝ እንዴ! ኖ እንደዛማ አታድርግ። እንትን አትበል። ይኸው የሚመችህን ሀሳብ ያላልኩት ማለት ያው ያሬዶ ቆይ ጆሲ እያልክ መሀል ኢንተራፕት አታድርገኝና እኔነትን ስሜት ፈቃድ እውቀት ብለህ አብራርተሃል አልከኝ። ኖ እኔ ብሎ ራሱን መጥራት ይችላል ብዬ ነው የተናገርኩት። እና አሁን አስተውለህ ስማኝ ማለት ነው የምናገረው ማለት ነው። ቆይ ኖ እንደዚህማ መሻወር የለም። እኔነት ማለት መሻወር ሳይሆን ያላልኩትን አልካ ተበለኝ። አንደኛ እኔነት ማለት ስሜት እውቀት ፈቃድ አላልክም? ይኸውልህ ስሜት ፈቃድ እውቀት ኖሮት ራሱን እኔ ብሎ መጥራት የሚችል እያልኩ ነው። አብም ወልድም አካል ማለት አይደል? እርሱ እኔና አንተ መባባል አለ። ለምሳሌ በአብ በወልድ በመንፈስ ቅዱስ መካከል የአካል ልዩነት እንዳለ ግልጽ ያደርጋል ማለት ነው ሀሳቡ። የጠየቁ እኔ ስሜት እውቀት ፈቃድ ያልከው በመጽሐፍ ቅዱስ አሳየኝ። ኦኬ መጽሐፍ ቅዱስ ጥቅስ ልጠቀምልሽ። ስሜት እውቀት ፈቃድ የአብ የራሱን ስሜት እውቀት ፈቃድ። አይ እንደዛ ከሆነ ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም እኮ። አሁን ትምህርቱን ማሳየ ትምህርቱን ስለማሳየ ዝም ብለህ ተማር። ቆይ አንዴ ያሬዶ ተማር። ኢሳያስን አውጣ፣ ኢሳያስን አውጣና ተማር። አሁን ያሬዶ አንዴ ጊዜ እንደማመጣ ጥያቄን ስማኝ አንዴ። ያሬዶ ልጨርስ፣ እኔ ልጨርስና ትቀጥላለህ። እውቀት ልጨርስና ትቀጥላለህ። ነው አትቀጥል። ምክንያቱም ጥያቄን አሁን ይኸውልህ ያሬዶ ቆይ አንዴ ይኸውልህ አሁን መማር ነው ያለብህ። ስለዚህ መጽሐፍ ቅዱስ በኢሳያስ መጽሐፍ ምዕራፍ 48 ላይ ያለውን ቃል ታወጣና ጆሲ በመጀመሪያ ደረጃ ይመስለኛል ነገሮችን ለማውራት ግብረ ገብ ያስፈልጋል እና ስነ ስርዓት ቢኖሩ ጥሩ ነው። ምንድን ነው እንዳንተ ልጅ ማይክል ሚዩት አድርገው ማይክል። ለምን ሚዩት ሆንኩኝ ስቲቭ? ለምን እኔ ነኝ ያደረኩ። ማይክል ሚዩት አድርገው። አሁንም ለምን ምን አጠፋው? ሚዩት አድርገው። እኔ መናገር ፈልጌ ነው። ሚዩት አድርገው። እሺ ግን ስለ እኔን አትሰቸኛ። ገብቷል? ማይክል ሚዩት አድርገው። እሺ እያወራን ያለ ነው የእግዚአብሔርን ቃል ነው እያወራን ያለ ነው። ስለ መጽሐፍ ቅዱስ ነው። ስለ መጽሐፍ ቅዱስ ስናወራ እታች ወርዶ ልክ እንደሞኝ ልክ የልጅ ወሬ ማውራት አስፈላጊ ነው። ማይክልን ሚዩት አድርገው። ስድብ አይደለም። ታች ወረድ እንዲህ አይነት እኔ ምግባር እንደዚህ አይነት ኢጎ ያለባችሁ ሰዎች ባትገቡ ጥሩ ነው።
እንትን በል ና ላስተምርህ ተማር ምናምን። በዚህ ልክ በነገራችን ላይ ያሬድ የልጅ ወሬን ማውራት አቅቶት አይደለም፣ ግን ይሄ ክርስቲያን ስለሆነ በንግግሮቹና በእያንዳንዶቹ ትዕግስቶች ውስጥ ማንጸባረቅ የሚፈልገው ኦኬ ክርስትናውን ነው። እና ማን በነገራችን ላይ ልክ በዚህ ልክ ሰው መውረድ አቅቶት አይደለም፣ ሁላችሁንም እንደየመጣጣችሁ ማስተናገድ አቅቶን አይደለም፣ ግን ምግባር ይፈልጋል። አንዳንድ ጊዜ ቶንህንም ንግግሮችንም ስርዓት ባለው አማርኛ በተጠቀም ጥሩ ነው። አንተ ስርዓት ያላቸው ወርዶች አበሸቁህና ተበሳጨህና ከዛ በኋላ ዝም ብለህ ባፈ መጸዳዳት አለብህ ማለት አይደለም። ይቅርታ ያሬዶ ስላቋረጥኩ እንዲህ አይነቱንም ነገር አለደለ ታግሶ መደመጥም ያስፈልጋል ብዬ ስለማላስብ ነው። እና ጆሲ እንዲህ አይነት ይጎን ቀነስ አድርገው፣ ኦኬ ቀነስ አድርገው። ይሄ የንጭንጭ አለደለ ሌሎችም እንዲህ ቶሎ ሆድ የመባስ አይነት ፊሊንግ ካለብህ እንዲህ አይነት ስሜቶች ሌላ ቦታ አስተናግዳቸው። እዚህ ግን ከኛ ጋር መታገል ስትወያይ ልክኛ የምትናገሩት ነገር እየቆረቆረን ጭምር እንደምንሰማ ሁሉ እናንተም በቻላችሁ ታቅም ነገሮችን ታግሳችሁ ብትሰሙ ከዛ ደግሞ በፍቅር ብንኖረ መልካም ነው እንጂ ይኸው በቃ ይኸው ላሰብነ ነው በቃ እንትን በል ይኸው ተማርና ምናምን ይሄ እውቀትም አይደለም እና ደግሞ አዋቂነትም አይደለም። ስለዚህ እውቀትን እንደው ሼር ብንደራረግ ብንወያይ ጥሩ ነው ለማለት ያክል ነው። ይቅርታ ያሬዶ ጣልቃ ስለገባው ምናልባት አስተካክሎ የሚያወራህ ከሆነ ደግመህ ኢንቫይት ማድረግ ትችላለህ። ካልሆነ ግን በእነዚህ ሀሳቦች ላይ አንተ ምልከቶችን ተናግረህ እኛ ብንቀጥል ይሻላል። ያሬዶ ይቅርታ በጣም ችግር የለውም ዲያቆን። ያው እኔ እንደዚህ አይነት ባህሪም የለኝም በእነሱ ልክ ላስተምርህ በል ምናምን እንደዚህ አልልም እና ግን ደግሞ ጥያቄ ሸውዱኝ ደግሞ አልሸወድም። ጥያቄውን በደንብ ፍሎውን ጠብቆ እንደሄዱ መሆን አለበት። ምክንያቱም የሚያዳምጥ ሰው አለ። አሁን የሚሸወድ ትውልድ የለም። እያንዳንዱ ነገር እናዳምጣለን፣ እናስተውላለን። ስለዚህ ጥያቄያችንን እዚህ ቲክቶክ ላይ ብዙ ስለቆየን ሰዎች ጥያቄ ሊሸውዱ ጥፍጥፍ ሊሉ ሲሉ ያስታውቃል። ስለዚህ ምንም በትዕግስትና በምግባር አወራቸዋለሁ። እኔ ችግር አልናደድ አልቆጣ ምንም አይመስለኝም። ምንም ጥቅም ስለሌለው ማለት ነው። በቃ እውቀት ካለን እንዴት ንቀት ምናምን አያስፈልግም። ያነበብነውን ነገሮች ማስቀመጥ ነው፣ ቀላል ነው እና ረጋ ብሎ ጥያቄውን ማዳመጥ። መልስ ካለ እኮ ምንም ችግር የለውም። ጥያቄውን አዳምጦ ኦኬ አይ እንጠይቀኝ፣ እሺ ምንም ችግር የለውም። ይሄ ነው መልስ ከሌለ ግን አግሬሲቭ መሆን ምናምን ይሄ ሰውን መናቅ ምናምን ይጀምራል። which is ኦኬ ምንም ችግር የለውም። ምንም የሚመጣም የሚጎልም ነገር ስለሌለ ማለት ነው እና አይ ቲንክ በምግባር ብታወሩን ደስ ይለናል። ይሄ ስድቡን ንቀቱን ትታችሁት በምግባር ብታወሩን አይ ቲንክ አሪፍ ነው ብዬ አምናለሁ። ካልሆነም ግን ደግሞ ያው በእናንተ ልክ ወርደን ደግሞ እኛ እናውራም። ምክንያቱም ቤተክርስቲያንም እንደዛ ስለማትፈቅድልኝ ማለት ነው። ኦኬ የሚገባ ፕሮቴስታንት ጋር አንድ ቁጥር ጽፎ በስላሴ ትምህርት ላይ አሁን ለምሳሌ ወንድማችን አንደኛው የስላሴ ትምህርት ልዩነት አካል የሚለውን ሲያብራሩ ፕሮቴስታንት ወንድሞቻችን አካል ማለት የራሱ ስሜት፣ እውቀት፣ ፈቃድ ያለው ነው። እኔነት ማለት የራስ ስሜት፣ እውቀት፣ ፈቃድ ያለው ብለው ነው የሚያምኑት። ስለዚህ ይሄን እየተባለ አይ ዝም ብለህ ለፋ አይባልም። እንዴት ነው የራሱ ስሜት፣ እውቀት፣ ፈቃድ ማለት? አብ የራሱ ስሜት፣ እውቀት፣ ፈቃድ አለው ሲባል ወልድ ሲባል እንዴት ነው ስሜት፣ እውቀት፣ ፈቃድስ ለመለኮት ይነገራሉ? ሶስት ፈቃድ ሶስት እውቀት አለው። ሲጀመር የምናወራው ስለ ሶስትነት ስለሆነ በሶስትነት ውስጥ ያለ እውቀት አለ ወይ? ሶስት እውቀት፣ ሶስት ፈቃድ፣ ሶስት ስሜት የሚባል አለ ወይ? የለም። በስላሴ ዘንድ እውቀትና ፈቃድ አንዲት ናት። ለመለኮት ሲጀመር ስሜት ተብሎ እንማራለን ይባላል። ስለዚህ ከፕሮቴስታንቱ ጋር ትልቁ ልዩነታችን ይሄ ነው። በስላሴ ትምህርት አንገናኝም። ብዙ ሰዎችን የሚሸውዱት በገላ ድርሳናት ነው። በስላሴ ትምህርት ግን አንገናኝም። ሰው ደግሞ ጴንጤ የሚሆኑ በስላሴ ትምህርት ልዩነት እንዳለን እንኮ ሳይገባው ነው እና አንድ ትምህርት እየመሰለው ነው ሰው የሚሸወደው። እና ይሄ ወንድማችን ደግሞ ጎበዝ ነው፣ እግዚአብሔር ይስጠው፣ እውነቱን ሀቁን ተናግሯል። በስላሴ ትምህርት አንገናኝም ብሏል። ይሄ ጎበዝ ነው። እንዲሁም ሌሎቹ እንዲሁም አንድ ነን እያሉ ነበረ ለመሸወድ የሚሞክሩት ግን ስለዚህ ወንድማችን ግልጽ አድርጎ እንዲሁም አንድ አይደለንም ብሏል። እግዚአብሔር ይስጠው። ጌችነትን ላስገባ እስቲ። ጌችነት የሚባል ሰው አለ መሰለኝ። ኦኬ ጆሲ ተመልሶ ከመጣ ጆሲ ረጋ ብለህ ተከባብረን እናውራ።
አለ ወንድም አለ ያሬዶ ሶሪ በጣም ይቅርታ። ምናልባት የረበሽኩ አይነት ስሜት ከተሰማችሁና ይቅርታ ለማለትም ነው። ምናልባት ያው ፈቃደኛ ከሆንክ እንቀጥላለን። ግን ምንድነው ያው እኔም ስናገር እንድሰማኝ ስለፈለኩ ነው እንጂ ያው አንተንም ልታች ፈልጌ አይደለም። ምናልባት ለተናገርኩት ቃል በክርስቶስ ስም ይቅርታ ጠይቃለሁ። ጆሲ ምንም ችግር የለውም ወንድም። ይሄ ትልቅ ሰው ትልቅ መሆንን ያሳያል። እና እኔ ታናሽ ወንድም ግን ችግር የለውም አክብሬ እንደማወራ ተካብረ እናውራ ነው እንጂ ሌላ ምንም ኢትስ ኦኬ። እኔ በሚይዘው ምንም በውስጤ ምንትን ብለው ነገር የለም እና ትልቅነት ነው። አሪፍ ነው። ይሄን ከአንተ ብዙ እንማራለን። እግዚአብሔር ይስጥልን። እግዚአብሔር ሁላችንም ይቅር ይበለን። ሰው እንመለስ ወደ ፖይንታችን፣ ምክንያቱም ቃሉ ላይ ፎከስ እናድርግና አስተውል ጆሲ። የእኔ ፖይንት ምንድን ነው? ይኸውልህ ለምሳሌ አካል ይብራራል። ገባ? በስላሴ ትምህርት አካል ይብራራል፣ ግብር ይብራራል፣ ስም ይብራራል። አየው፣ ወይም ኦንቶሎጂ ተብሎ ደግሞ የምንማረው አለ። ልዩነቱን ደግሞ በኋላ እናነሳዋለን። አሁን አካልን ስናብራራ እኛ በስላሴ ዘንድ ሶስት አካል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም፣ ሶስትነት አለ ብለን አካል እንላለን። እናንተ ደግሞ ፕሮቴስታንቶች እዚህ ድረስ አካል የሚለውን እኩል ታነሱና ከዛ ግን አካልን ስታብራሩ እኔነት የሚለውን አብራራ ስለምናልከኝ የራሱ ወይም ስሜት፣ እውቀት፣ ፈቃድ ያለው አልከኝ አይደለ ጆሲ? አዎ እንደዛ ነው ያልኩት። በጣም ጥሩ። አሁን የፈለግኩት እሱን እናብራራ፣ ምክንያቱም እሱን መማር እፈልጋለሁ እኔ። ምክንያቱም ሶስትነቱ ስለሆነ ስሜትን፣ እውቀትን፣ ፈቃድን የሰጠኸው ለሶስትነት ነው አይደለ እንጂ ለአንድነት አይደለም አይደል? ለአንድነት አይደለም። ያው አንዱን ፍቃድ ኦኬ። እሺ ቀጥልሽ። እሺ በጣም አሪፍ። በስላሴ ዘንድ ሶስት አካል አለ ካልን አብ ወልድ አይደለም፣ ወልድና አብ መንፈስ ቅዱስ አብ ወልድ አይደለም፣ ወልድም አብ አይደለም። እኛ እንደ ኦል ጂሰሶች አንድ አካል ብለን ምናምን አይደለንም። ኦኬ አሁን እውቀት፣ ፈቃድ፣ ስሜት የየራስ አለ። ምክንያቱም ሶስትነት አብ የራሱ አካል፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል ስላልክ የራስ እውቀት፣ ፈቃድ፣ ስሜት አለ ማለት አለ። ጆሲ አርመኝ እዚህ ድረስ። አዎ ይሄንን ያልኩበት ያሬዶ ምን መሰለህ፣ ያው ከዚህ በፊትም ብዙ ጊዜ አውርተናል ከአንተ ጋር። እሺ እና ለዛም ነው በጣም አምብል እንደሆን ካውቃለሁ። እኔም ስሜታዊ ሆኜ ሳይሆን ያው ምናልባት ንግግሬ ግን አግሬሲቭ ሆንኩኝ። ለዛ ነው ይቅርታም ማለት ያለብኝና እሺ ወደ ሀሳቡ ስመለስ ያሬዶ ምን መሰለህ፣ እውቀት የሚለውንም ሀሳብ፣ ፈቃድ የሚለውንም፣ ስሜት የሚለውንም ሀሳብ ለአካላት ወይንም ለሶስትነት ስናነሳ አብ ሁሉን አዋቂ፣ መንፈስ ቅዱስ ሁሉን አዋቂ፣ ወልድም ሁሉን አዋቂ እንደመሆኑ እውቀት በሶስቱም አካላት እንዳለ እንዲሁም ደግሞ ስሜትም ማለት በእርግጥ ይሄንን ስንናገር ሰዋዊ በሆነ መንገድ እንደምንለው አለ። ለምሳሌ ወልድ ከአብ ይወለዳል ስንል ሰዋዊ ልክ ሰው የሰው ልጅ እንደሚወለደው ሳይሆን የራሱ የሆነ ሚስጥር አለው ማለት ነው። ልክ እንደዛ ፈቃድ፣ እውቀት፣ ስሜት በሶስቱም አካላት አለ የሚለውን ሀሳብ ነው የምናነሳው እና ከዚህ አንጻር ነው አካልን የምንናገረው ለማለት ነው። ኦኬ ጆሲ ሰው በጣም አሪፍ። አሁን አካል ማለት የራሱ ስሜት፣ እውቀትና ፈቃድ አይደል ያልከኝ ጆሲ? ያ አዎ በጣም ጥሩ። አሁን የአብ የራሱ የሆነ ፈቃድ፣ ምክንያቱም ሶስትነት ውስጥ አብ ወልድ አይደለም ብለናል። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። አሁን ሶስትነት ውስጥ የአካል ሶስትነት ስላለ አብ ወልድ አይደለም ብለናል አይደል ጆሲ? አዎ። ስለዚህ አሁን አስተውል፣ ፈቃድ አብ የራሱ የሆነ ፈቃድ አለው እያልክ ነው። ምክንያቱም አብ ወልድ አይደለማ። ወልድም የራሱ የሆነ ፈቃድ አለው፣ መንፈስ ቅዱስም የራሱ የሆነ ፈቃድ አለው፣ እውቀትም እንደዛው የየራስ አለ እያልክ ነው። አሁን በመጽሐፍ ቅዱስ እሱን አድርጋ አሳየኝ። እኛ ኦርቶዶክሲያን ብለን እናምናለን በአብ በወልድ በመንፈስ ቅዱስ ዘንድ እውቀትና ፈቃድ የምንሰጠው እኛ ለአንድነት ነው። እውቀትና ፈቃድ ለአንድነት ለሶስትነት የምንሰጠው አይደለም። ምክንያቱም እውቀትና ፈቃድ ባህሪ ነው አይደለ? ግን እዚህ ላይ ማለት ነው አሁን በደንብ ግልጽ ነው ያሬዶ። እዚህ ላይ ለምሳሌ አንድ ነገር ልበልክ። አሁን አብ ሁሉን አዋቂ ነው አይደለ? አዎ። መንፈስ ቅዱስም ወልድም ልክ እንደዛ ሁሉን አዋቂ ብለን እንጠራለን አይደለ? አዎ። አሁን ይሄ አዋቂነት ሶስትነቱ አንድነት ነው። ነገር ግን ሶስት እያልን አይደለም። አሁን ሶስት ሁሉን አዋቂ እያልን ሳይሆን አንድ የሆነ ግን ሁሉን የሚያውቅ በሶስቱም አካላት ያለ እያልን አይደለ? ስለዚህ አንዱ እውቀት ነው የሚባለው። ፈቃድ የሚለውም አሁን ሶስት የተለያየ ፍቃድ ሳይሆን አንድ የሆነ ፍቃድ ግን በሶስቱም ዘንድ ያለ በሶስቱም አካላት የሚኖር የሚለውን ሀሳብ ነው ከአካላት አንጻር የተብራራው። ለሁለ አካል ስንል ደግሞ ጆሲ በደንብ ተረዳው እንድማለም። አካል ስንል አሁን እያወራን ስለ ሶስትነት እንጂ ስለ አንድነት አይደለም አይደል?
ኦኬ ያው አህዱ ስሉስ አይደለም የምንለው ከዛ አንጻር ነው እንደዛ ያልኩት። እሺ ቀጥል። የምናወራው ይኸውልህ ሶስትነትን ስታወራ አንድነትን ታመጣለህ። ማይ ኖ ነው። ስለ ሶስትነት ስታወራ ሌላ ነገር ነው የምታወራው፣ ስለ አንድነት ስታወራ ደግሞ ሌላ ነገር ነው። በእርግጥ በጣም ጥሩ። ስለዚህ ፈቃድ እና እውቀት ባህሪ ነው አይደል? ኦኬ ባህሪ ነው። ነገር ግን ታዲያ የሚነሳበት መንገድም አለ። እሺ ቀጥል ጠይቀኝ። ግን ባህሪ ነው። ልክ ነው። ባህሪ ነው። እውቀት ባህሪ ነው። ባህሪ ለሶስትነት አንድነት ነው የሚሰጠው። አይ ባህሪ ለአንድነት ነው የሚሰጠው። በጣም ጥሩ። ባህሪ ውስጥ እውቀትና ፈቃድ አለ የለም? ባህሪ ውስጥ እውቀትና ፈቃድ አለ። እውቀትና ፈቃድ ለሶስትነት ነው የሚሰጠው ለአንድነት ነው የሚሰጠው? ጎበዝ። አሁን ይሄን ለመናገር ነው ቅድም ያን ሀሳብ የነካካሁት። በቅንነት አሁን ያሬዶ ዝም ብለህ በቅንነት ይሄን ሀሳብ እንድሰማ ይፈልጋሉ። እንደ ጥያቄ ነው ማቀርብልህ። ክርስቶስ ኢየሱስን አምላክ ነው ይሏል መጽሐፍ ቅዱስም፣ እኛም ደግሞ ወልድ አምላክ ነው እንላለን አይደል ያሬዶ? አብ አምላክ ነው እንላለን፣ መንፈስ ቅዱስ አምላክ ነው እንላለን። አሁን ባህሪ ነው፣ አምላክነት ባህሪ ነው። ገብቶሃል አይደለ? ባህሪ። ነገር ግን ሶስት አምላክ አለን እያለን ግን አይደለም። ለባህሪ ስለሰጠ ነው አንድነት የተናገር ነው። አዎ አሁን ባህሪ ስለሆነ አምላክነት ባህሪ ነው። ፈቃድም እውቀትም እኮ ባህሪ ነው። ነገር ግን ስናነሳው የምናነሳበት ሀሳብ ነው፣ አንግሉ ነው እንጂ ሀሳቡ እኮ መጥቶ አንድ ቦታ ነው የሚቆመው። ነገር ግን አሁን ሶስትነትን ስታወራ ስለ ሶስትነት ነው፣ አንድነትን አትነካም። አንድነትን ስታወራ ስለ አንድነት ነው፣ ሶስትነትን አትነካም። ትምህርቱ ግን መጥቶ አንድነት ጋር ይቆማል፣ ሄዶ ደግሞ እንደገና ሶስትነትም ጋር ደግሞ የሚቆምበት መንገድ አለና ከዚህ አንጻር አሁን ወልድ አምላክ ነው፣ አዎ። መንፈስ ቅዱስ አምላክ ነው፣ አዎ። አብም አምላክ ነው። ነገር ግን ሶስት አምላክ ሳይሆን ያ አንዱ አምላክ በሶስቱም አካላት አሉ እንደምንል አንዱ ፈቃድ በሶስቱም አካላት እንዳሉ ከመናገር አንጻር እንደሆነ ነው በጣም ደጋግሜ መናገር የፈለግኩት ያሬዶ። ለዛ ነው ትክክል አይደለም ጆስዬ? ምክንያቱም አብ አምላክ ነው፣ ወልድ መንፈስ ቅዱስ አምላክ ነው ስንል አንድ አምላክ ስንል አምላክነትን ለባህሪ ስለሰጠን ነው። ባህሪ ደግሞ አንድነት ውስጥ የሚነገር ነው አይደል? ሶስትነት ውስጥ የሚነገር አይደለም አይደል? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን አንዲት መለኮት፣ አንዲት አገዛዝ፣ አንድ አምላክ እንላለን። ለምንድን ነው? ይህንን ለምን ስለሰጠን? ስለ አንድነት ስለምናወራ አይደል? አንድነትንም አንድ አስተውል ጆስዬ፣ እንዳዳመጥኩ አዳምጠኝ። አሁን ግን እያወራን ያለው ስለ ሶስትነት እያወራን ያለ ነው። አስተውል። ስለ ሶስትነት ስራውን ስናወራ አንድነትን አናመጣም ብለናል አይደለ? ኦኬ። ምክንያቱም ቅድም ምን አልኩ? በደንብ አስተውል። አብ አምላክ ነው፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ነው። ግንስ ስንል ምን እንላለን? አንድ አምላክ እንላለን። መለኮት ስለሆነ መለኮት ነደው ባህሪ ስለሆነ የምናወራው ስለምንድን ነው? ስለ ሶስትነት ሰው ስለምንድን ነው የምናወራው? ስለ አንድነት። አምላክ ስንል መለኮትነትን ባህሪን ስለሚያሳይ አይደል? አዎ በጣም ጥሩ። አካል ስንል ግን ምንድን ነው የሚያሳየው? አንድነት ነው የሶስትነት? አካል ስንል ሶስትነት ነው። ግን ያሬዶ እዚህ ጋር ልግባ ያይዤ እንዳስጨረሰዋል። ምክንያቱም ፖይንቱ እንድትይው ስለፈለኩኝ ነው። ሶስትነትን ስናነሳ አንድነትን እያነሳ፣ ምክንያቱም በመለኮት ሶስት አትልም ትላለህ? ኖ አይባልም። አትልም። አብ አምላክ ነው፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ነው፣ በመለኮት ሶስት ነው አትልም አይደል? አይባልም። አትልም። በጣም ጥሩ። ምክንያቱም ስለ አምላክነት ስናወራ የምናወራው ስለ አንድነት ስለሆነ አይደል? አዎ አዎ። ስለ አካል ስናወራ የምናወራው ስለ አንድነት ወይ ስለ ሶስትነት? ስለ አካል ስናወራ ስለ ሶስትነት ነው የምናወራው። ስለ ሶስትነት ስናወራ አብ ወልድ አይደለም የምንለው? አዎ። ወልድ አብ አይደለም የምንለው? አዎ። ስለዚህ ምን እያልን ነው? አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስም እንደዛው ካልን እውቀትና ፈቃድን ወደ አብና ልክ አካል ውስጥ ከከተትከው አብ የራሱ የአብ ብቻ የሆነ ምን ይሆነ? ምክንያቱም አብ አካላዊ ነው ስንል አብ ነው እያልን ነው አይደል? አዎ አዎ። ስለዚህ እውቀትና ፈቃድን ወደ አብ ውስጥ አካል ውስጥ ከከተትከው የአካል ዝርዝር ውስጥ ዲቴል ውስጥ ከከተትከው አብ የራሱ የሆነ ምን አለው? አካል አለው ስትል የራሱ የሆነ እውቀት ፈቃድ አለው እያልክ ነው ማለት ነው። በስላሴ ዘንድ ደግሞ የራስ የሚባል ያሬዶዬ እንደዛ ቆንጆ ነው። እና አንተ በአብ በወልድ በመንፈስ ቅዱስ መካከል ወይም ደግሞ ሶስት አካል ብለህ ታምናለህ? ያሬዶ አምናለሁ። አካል ማለት ምን ማለት ነው በኦርቶዶክሳውያን ትምህርት መሰረት? በጣም አካል ማለት እኔነት ማለት ነው። እኔነት ማለት አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። ታዲያ ቅድም እኮ እንደዛ ብዬ የለ እንዴ? እኔ እኮ እኔነትን የያዘ ሀሳብ ነው ብዬ እንደውም ኢሳያስ ላይ በምስል ነበር ያሬዶ። እሱ ድረስ እኩል መጣንና አልኩ ጆስዬ፣ እሱ ድረስ እኩል ነን አልኩና ከዛ በኋላ ግን አንተ እኔነትን ስታብራራው አካልና እውቀት ምንድን ነው? ፈቃድና እውቀትን ለአካል ውስጥ ከተትከው።
እኛ ፈቃድና እውቀትን አካል ውስጥ አንከትም። አዎ አሁን ልክ ነህ፣ ገብቶኛል። ልዩነቱ አሁን እዚህ ጋራ ፈቃድና እውቀትን ለአንድነት እንጂ ለሶስትነት አንሰጥም ነው አይደል እያልከኝ ያለው? ባህሪ ነው የምንሰጠው እኛ። ምክንያቱም እውቀትና ፈቃድ ባህሪ ነው። በስላሴ ደግሞ 3 ባህሪ የለም፣ አንድ ባህሪ ነው ያለው። አዎ ታዲያ አሁን ልክ ለምሳሌ ቅድም አብ ወልድ መንፈስ ቅዱስ ወይንም አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብለን ነገር ግን አንድ አምላክ እንደምንል ወይንም አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ስንል እንዳልተሳሳትን ሁሉ አልተሳሳትንም። 3 አምላክ እያልን አይደለም፣ አንድ አምላክ ለማለት ግን እየተናገረ ነው። ወንድም አለም አምላክ አይ ልመጣልክ ነው ሀሳቤን ያሬዶዬ ልመጣልክ ነው። ገብቶኛል እኮ አሁን አግኝቻለሁ። ማለት ምንድን ነው አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ስንል ነገር ግን መተን ቅድም አንተን ብለሃል አንድ ነው የምንለው መዝጊያችን አንድ ነው። ለምን ባህሪ ስለሆነ እያወራን ያለ ነው ማለት ነው። ለምን አምላክነት ስናወራ አንድነት ነው። ምክንያቱም አምላክነት ራሱ በራሱ አንድነት ውስጥ የሚነሳ ስለሆነ አይደል? ሶስትነት ውስጥ የሚነሳ ሶስትነት ውስጥ የሚነሳለም ግን በሶስቱም አካላት ውስጥ አለ አይደለ? አምላክነት በሶስቱም አካላት ውስጥ የለም። አንድ መለኮት። አዎ ስለዚህ አንድ መለኮት ነው። 3 መለኮት አትልማ። በሶስቱ አካላት ልክ እንደዛ እኮ ነው። ልክ እንደዛ አንዱ ፈቃድ በሶስቱም አካላት አለ። ፈቃድ እኮ 3 አለን በነገራችን ያሬዱ። አሁን 3 ፈቃድ እያልን አይደለም፣ ግን ለአካላት 3 አምላክ አንዱን አምላክነት ለሶስቱ አካላት እንደምናነሳ አንዱ ያ ባህሪ ለሶስቱም አካላት እንደተሰጠ እንዳለ ልክ እንደዛ ፈቃድም እውቀትም በሶስቱም አካላት አለ እያልን ነው። 3 ፈቃድ አለ ግን እያልን አይደለም። ወይንም አንድ እውቀት አካል ነው የሰጠው ጆሲዬ። 3 ፈቃድማ አላልክ። ለምን መሰለህ? ሶስትነት ውስጥ ነው ፈቃድን የከተተው። እንደዛ አላልኩም ያሬዶዬ። አሁን ላስተካክል ካልኩኝ ይቅርታ ካልኩ ላስተካክል እንጂ 3 ፈቃድ በፍጹም የለም። ግን አንዱ ፈቃድ በሶስቱም አካላት አለ ነው። ከዚህ አንጻር ነው አሁን ፈቃድ አለ ማለት ነው። ለምሳሌ አንዱ መለኮት በሶስቱም አካል ውስጥ አለ አይደል የምትለው? አዎ ስለዚህ አንዱ ፈቃድ በሶስቱም አካላት አለ አይደል? የስ ስለዚህ ስንት ፈቃድ ነው ያለው ማለት ነው? አንድ ፈቃድ ነው ያለው። አንዱ ፈቃድ በሶስቱም አካል አለ። በጣም ጥሩ። ስንት እውቀት አለ? አንድ እውቀት አለ፣ በሶስቱም አካል አለ። በጣም ጥሩ። በሶስቱም አካል መኖሩ የየራስ ፈቃድ ያስብለዋል፣ የየራስ እውቀት ያስብለዋል። አዎ አሁን እሱ ላይ ነው ማውራት ያለብን። በጣም ቆንጆ። ስለዚህ ለምሳሌ የየራስ ያስብለዋል የምትለውን አብ ጋር እኔና አብ አንድ ነን ከሚለው ቃል ዝም ብዬ ለመጠቀም ዝም ብዬ እንደ ምሳሌ ያነሳው ነው። ዮሐንስ 10:30 ላይ ያለው ቃልና እኔና አብ አንድ ነን ሲል ጌታ ኢየሱስ ክርስቶስ በአብ ያለ በእኔም አለ ወይ በእኔ ያለ በአብ አለ ከሚለው አንጻር ስለሆነ የክርስቶስ ኢየሱስ የራሱ የሆነ መገለጫው ማለት ፈቃድ ስትል የክርስቶስ ኢየሱስ የወልድም ነው የአብም ነው የመንፈስ ቅዱስም ነው ስትል ይሄ ልዩነትን አይፈጥርም። በነገራችን ያሬድ ወይም ደግሞ የሆነ ውዝግብን አይፈጥርም። ምናልባት ሀሳቤን ግልጽ ላድርግልህ። የራሱ ይፈጥራል፣ ልዩነት ይፈጥራል። ምክንያቱም የራሱ እውቀት የለም በስላሴ ዘንድ። አይ ኖ ለምሳሌ አሁን ወልድ የሰራውን አብ እኮ ያውቋል። አብ እኮ አለበት እዛ ውስጥ። ነገር ግን ወልድ የገበረው አለ ማለት ወልድ በግብር የፈጸመው ወይንም ወልድ በግብር ያደረገው ነገር አለ አይደል? ለምሳሌ እሱ ግብር ነው። እሱ ግብር ደግሞ ሌላ ነው ወንድሜ ጆሲዬ። ለዚህ እኮ ነው ግብርና አካልን የለየው። አየኸው? በአካል እና በግብር ብለህ ትምህርቱን የከፈልከው እኮ ራሱ ልዩነት ስላለ እኮ ነው። ትምህርቱ ራሱ ግብር ራሱን የቻለ ማብራሪያ ያለው፣ አካል ራሱን የቻለ ማብራሪያ ያለው። ግብር እኮ ግብርና አካል ግን ሶስትነትን በተመለከተ የሚነሳ እንደሆነ ታምናለህ? ይሄን ነው ያሬዱ። አዎ፣ ግን ደግሞ ስለ ግብር ስናወራ ለአካል እንደምናወራ አይደለም የምናወራው። ማለት ለምሳሌ ስለ ግብር ስናወራ አብ ወላዲ ነው እያልን ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው እያልን ነው የምናወራው። ማብራሪያ ራሱ እንደዛ ልክ ነው። እሱንም ደግሞ ሌሎች የምንጠቀማቸው ነገሮችም አሉ አይደል? ለምሳሌ ከሆን ንገረኝ። ለምሳሌ ግብር ውስጥ የአዲስ ኪዳን ትምህርት የሚይዝ ለምሳሌ የአዲስ ኪዳን መጽሐፍ ትምህርቶችን የሚይዘን ለምሳሌ ግብርን ስንመለከት ልክ እንደ ማቴዎስ ወንጌል መጽሐፍ ምዕራፍ 3 ማርቆስ ወንጌል ምዕራፍ 1 ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ቃሉን ኦኬ። ለምሳሌ ከወልድ ሰው ሆኖ መምጣቱን ገብተዋል። ሰው ሆኖ መምጣቱን መንፈስ ቅዱስ ደግሞ ልጅ ግብሩ ልጅነት ስለሆነ እኮ ነው። ግብሩ እሱ በስሙ ይሄ ወልድነቱ እኮ ልክ ልጅነቱ ነው። ግብሩ ልጅነቱ ነው። በመወለድ ልክ ነው። እሱን አምናለሁ እኮ እሱን አልክድም። ወይም በሱ ላይ ልዩነት የለም። ሌሎች ግን የምናነሳቸው ነገሮች አይኖሩም። ታዲያ ለምሳሌ ግብር ላይ ለምሳሌ አሁን በአዲስ ኪዳን በድህነት ውስጥ ለምሳሌ ያሬዱ ልጠይቅ፣ አንተን ፈቃደኛ ነህ?
አሁን ግብርን እየጠየቀኝ ነው አይደለ? የአብ ድርሻ በድህነታችን ውስጥ አሁን ግብር አለው። ለምሳሌ የአብ ድርሻ ምን ነበር በድህነታችን ውስጥ? በጣም ጥሩ። የአብ ድርሻው ይኸውልህ፣ በደንብ አስተውለውን ጆሲ፣ በደንብ ጥሩ ጥያቄ ጠየቀኝ። ይኸውልህ እኛ በነገረ ድነታችንን ስናብራራው ሰው መሆን በስጋ መገለጥ የወልድ ግብሩ ነው። ምክንያቱም ወልድ በባህሪው ግብሩ ልጅነት ስለሆነ አይደል? ስለዚህ በግብሩ ልጅነት ነው። ከጥንቱም ጀምሮ ልጅ ነው። ወልድ ከአብ ይወለዳል ከጥንቱም ጀምሮ። ኦኬ። ስለዚህ ልጅ ሆኖ አካላዊ ቃል እንደኛ ሰው መሆን ነበረበት። ለምን? በስጋ መወለድ የሚችል መገለጥ የሚችል ማን ስለሆነ? በግብሩ ወልድ ስለሆነ። ኦኬ። መዳን ግን፣ ምህረት ግን፣ ይቅርታ ግን፣ ስርየት ግን ያገኘ ነው ከአብም ከወልድም ከመንፈስ ቅዱስም ነው። ቤዛነት ግን የተሰቀለው የተገረፈው የደማው ማን ነው ብትለኝ፣ በተለየ አካሉ ማን ነው እንላለን? ወልድ እንላለን። አየው፣ በተለየ አካሉ ያለው ለምንድን ነው? ሰው መሆን ግብሩ ሆኖ የተገለጠው ማን ስለሆነ? ወልድ ስለሆነ። ግን በመማር ይቅር በማለት በመታረቅ ኃጢአትን ይቅር በማለት አዳምን በመማር አዳምን ልጆቹን ይቅር በማለት ማን ነው? አብም ወልድም መንፈስ ቅዱስ አይደለ? ግን ጥያቄ ግልጽ ላድርግልህ አንዴ። የአብ ድርሻ የአብን በተመለከተ ለምሳሌ የወልድን ድርሻ አሁን ግልጽ አድርገልኛል። ሰው በመሆን በስጋ በመገለጥ በመስቀል ላይ በመሞት ቤዛ በመሆን ክርስቶስ ኢየሱስ ግብሩን አይተናል። የአብስ አብ ደግሞ በጣም ጥሩ። አብ ደግሞ ልጁን መስዋዕት አድርጎ አንድያ ልጁን ለእኛ ቤዛ ይሆን ዘንድ ላከልን። ሲላክ ግን ወልድ በአባቱን ፍቃድ በራሱን ፍቃድ በራሱን ፍቃድ ወልድም አልመጣም። ያለ አብ ፍቃድ ወልድም አልተላከም። ያለ መንፈስ ቅዱስ ፍቃድ ወልድም ራሱ ወደዚህ አልመጣም። ኦኬ። ስለዚህ በአብ በወልድ በመንፈስ ቅዱስ ፍቃድ አለ ማለት ነው አይደለ? ያለችው አንዲት ፍቃድ ስላለች፣ አየው፣ በራሱን ፍቃድ በአባቱን ፍቃድ በመንፈስ ቅዱስን ፍቃድ ስንል አንዲት ፍቃድ ስላለች ወልድ ወደዚህ ምድር መጥቶ ቤዛ እንዲሆን ያለችው ፍቃድ አንዲት ናት። የተለየች ፍቃድ የለችም። ወልድ በግድ አልመጣም ወይም ያለ ፍቃዱ አልተላከም። ምክንያቱም ቤዛ ይሆን ዘንድ የወልድን ፍቃዱን የራሱ ነው፣ የአብን ፍቃዱ የመንፈስ ቅዱስ ፍቃዱ። ስለዚህ አንዲት ፍቃድ አለች ማለት ነው። ኦኬ። ቅድም የጠየቀኝ ጥያቄ እዚህ ጋር አንተ መልሰልኛል። ቴንኪዩ። የምር ምንድን ነው አንዷን ፍቃድ የአብም ነች የወልድም ነች የመንፈስ ቅዱስም ነች አይደለ? ስለዚህ አንዲት ፍቃድ አለ ማለት ነው። ፍቃድ ለአንድነት መሰጠው እንጂ ሶስትነት ቴንኪው። እሺ ጥሩ ያሬዶዬ። እና አሁን የመንፈስ ቅዱስ ግብሩስ? እሺ ጥሩ መልሰልኛል። ትምህርታችን እንደዛ ነው። ምናልባት ከጠየቀኝ እኔ መልሼ መናገር እችላለሁ እሱ ላይ እና አሁን የአብ ፈቃዱ ወይም የአብ ድርሻው በድህነት ላይ የአብ ድርሻ ወይንም ግብሩን ልጁን ለዓለም በመስጠት ክርስቶስን ወደ ዓለም በመላክ መጽሐፍ ቅዱስ ይናገራል። እና ስለዚህ የአብን ነግረኸኛል። ወልድም ሰው በመሆን በተለየ አካሉ በመገለጥ እሱንም አውርተናል። የመንፈስ ቅዱስ ያሬዶዬ ተባረክልኝ። ድንቅ ነው። መንፈስ ቅዱስ ሉቃስ ወንጌል ላይ እንደምናነበው ቅዱስ ገብርኤልም እንደነገረን የመጀመሪያው እንዲሁም በተለይ አሁን እያወራን ያለው በሰው ድነት ውስጥ ነው አይደለ? በሰዎች መዳን ውስጥ ነው። የአብ የወልድ የመንፈስ ቅዱስ ምንድን ነው የስራቸው የሚለውን ነው። አሁንም በደንብ አስተውል ጆሲ። በተለየ አካሉ ወልድ ሰው መሆን ይለየዋል። ለምን? ሰው በመሆን አብም መንፈስ ቅዱስም ሰው አልሆኑምና። ይሄ ማለት ግን የተለያየ ፈቃዳት የተለያየ እውቀት ማለት ነው አይደለም። አንዲት ነው አለን። በአብ ልጁን ላከ፣ ወልድም ተላከ። አብም ፈቃዱ ነው፣ ወልድም ፈቃዱ ነው። አንዲት ፈቃድ። ታዲያ መንፈስ ቅዱስ ምንድነው ሲባል ለምሳሌ ወልድ ሲላክ አካላዊ ቃል በእመቤታችን በማህፀኗ ሲያድር ድንቅ በሆነ ረቂቅ በሆነ የመንፈስ ቅዱስ ችሎታ ድንግል ማርያም የመጀመሪያው በድንግልና እንድትጸንስ ማድረግ አየው። ምክንያቱም በሰው መዳን ውስጥ የአብም የወልድ መንፈስ ቅዱስም ምን ስለሆነ ገብርኤል ራሱ መስክሯል። ምን ብሎ? ከአንቺ የሚወልደው ቅዱስ የእግዚአብሔር ልጅ ይባላል። ወደ አንቺ ማን ይመጣል? የልዑል ኃይል ወደ አንቺ ይመጣል አይደለ? ይጸልልሻል እያለ የእግዚአብሔር መንፈስም ልዑል እያለ አብን ይጠቅሳል። ወደ እሷ ይመጣውን ደግሞ ቅዱስን የእግዚአብሔር ልጅ ይላል። መንፈስ ቅዱስን ደግሞ ይጠቅሳል። ላየው። ስለዚህ ምን ሆነ? በሰው ልጆች መዳን ውስጥ አብም ወልድም መንፈስ ቅዱስም በአንዲት ፍቃድ በአንዲቱ ቃል ተስማምተው የወልድን ሰው መሆን ገለጡልን ማለት ነው። ስለዚህ መንፈስ ቅዱስ የመጀመሪያው በአብ ፍቃድ የመጣውን ወልድን አካላዊ ቃልን በድንግል ማርያም ማህፀን በልዩ በሆነ ድንቅ ስራው አካላዊ ቃልን በድንግል ማርያም ማህፀን ከስጋዋ ስጋ ከነፍሷ ነፍስ እንዲነሳ ማድረግ የመጀመሪያው። ቀጥሎ ደግሞ መንፈስ ቅዱስ ደግሞ እኛ ክርስቲያኖችን ደግሞ በማበርታት በእምነታችን በማጽናናት በኃጢአት ስንወድቅ በመውቀስ ንስሐ እንድጋ በማድረግ ደግሞ ምን ያደርገናል? ያበረታናል፣ ያስተምረናል፣ ያነጻናል፣ ይቀድሰናል። መንፈስ ቅዱስ እንዲሁም በኦርቶዶክስ
ኦርቶዶክሳዊት አስተምሮ መንፈስ ቅዱስ መጽኔ ይባላል። የሚያነጻ፣ የሚቀድስ፣ የሚያስጨክን፣ ሚስጥርን የሚገልጽ፣ የሚያበረታታ ብለን እናስተምራለን። ለምን? በዚህ ሁሉ ውስጥ የአብም የወልድም የመንፈስ ቅዱስም አንዲት ፍቃድ አንዲት እውቀት ስላለች ማለት ነው። አሪፍ። አሁን እዛ ላይ ጥሩ ነው። በቃ በቂ ምላሽ አግኝቻለሁ። ጥያቄ ካለ እኔን ጠይቀኛለህ። ቀጣይ ግን መጠየቅ ጥያቄም ሌሎች አሉ። በተለይ ልዩነታችን ላይ እናወራለን። እስቲናው ልዩነታችን ላይ አወራን አይመስለኝም እስካሁን። አንድ ላይ ብቻ ነው ልዩነታችን። አንድ ቦታ ፈቃድ የምትለዋ ላይ አንተ የምታብራራበት መንገድ ፈቃድና እውቀተኛ ለአካል አንሰጥም። አንዴ እሷ ላይ ብቻ ሬዶዬ፣ እሷ ላይ ብቻ ኢቭን እኔም የተናገርኩት በዛ መንገድ ነው። በእርግጥ አንተም የተናገርከው በዛ መንገድ ነው። ነገር ግን ፈቃድና እውቀትን እኛ ለአንድነት ነው የምንሰጠው ነው ያልከው። ነገር ግን ደግሞ ቅድም ስታወራ የራሱ የሆነ ፈቃድ አለው ወልድ መንፈስ ቅዱስም የራሱ ምክንያቱም ቅድም ስትል ነበር ካስተዋልክ፣ ለምሳሌ ፈቅዶን የመጣው ብለሃል አይደለ? ወልድም ፈቅዶ በፈቃዱ አይደል የመጣው? ይሄ ማለት የራሱ ፍቃድ ከአብ የተለየ ፍቃድ ውስጥ ሆኖ ፍቃድን ለሶስትነት ሰጥተን የምናወራ አይደለም። አንዲት ፍቃድ ስላለች ያቺው ፍቃድ የአብም የወልድም የመንፈስ ቅዱስ። ስለዚህ አንዲት ፍቃድ ለምሳሌ ያሬዶ አሁን ልክ እኮ ነው ትምህርቱ እኮ ይኸውልህ። ለምሳሌ ፍቃድ አንድ ነው እኮ አንድ እኮ ሶስት ፍቃድ የለም። ሶስት አካል ግን አለ። አንዱ ፍቃድ ግን በሶስቱ አካል እንዳለ ታምናለህ አይደለ? ስለዚህ አንድ ፍቃድ ነው ያለው እንጂ ሶስት ፍቃድ የለም። ለሶስትነት አይሰጥም ፍቃድ እኮ። አሁን እኛ ደግሞ ስሜት፣ ፈቃድ፣ እውቀት ብለን ስንናገር እኔ ብሎ ራሱ ልክ አሁን ለምሳሌ የኢሳያስ መጽሐፍ ምዕራፍ 48 ቁጥር 16 ላይ ችግር የለውም። ኢሳያስ 48 ቁጥር 16 እናንብብ። እሺ ምን ይላል መሰለ? ኢሳያስ ትንቢተ ኢሳያስ ምዕራፍ 48 ቁጥር 16 ትንቢተ ኢሳያስ ምዕራፍ 48 ቁጥር 16 እንዲህ ይላል። ወንድም አለም ምን ይላል መሰለ? ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እሺ ቴንኪዩ። በዚህ ክፍል ላይ ተናጋሪውን ስንመለከት ወልድ እንደሆነ ማየት እንችላለን። ተናጋሪውን ምክንያቱም አሁንም አለ ጌታ እግዚአብሔርና መንፈሱ ልከውኛል በማለት ተናጋሪው በትንቢት መጽሐፍ በኢሳያስ 48ኛው ላይ ወደ እኔ ቅረቡ አለ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበሩ፣ አሁንም ማለትና ጌታ እግዚአብሔርና መንፈሱ ልከውኛል እያለ ሲናገር እኔነትን እንመለከታለን። ወልድ ተናጋሪ ሆኖ እንዲሁም ደግሞ አብና መንፈስ ቅዱስን በስፍራው ላይ ተጠቅሰው እንዳሉ ከመጽሐፉ እናያለንና እኔነትን በተመለከተ ስናወራ ወልድ በተለይ በአዲስ ኪዳን በራዕይ መጽሐፍ ላይ በተደጋጋሚ የሚጠቀስ የሚነሳ ሀሳብ ነው እና እኔ የሚለው ሀሳብ በወንጌላቶች ውስጥም አሉ። እኔ ብሎ ራሱን መጥራት የሚችልበት ፈቃድ፣ እውቀት፣ ስሜት አለው ከማለት አንጻር እንጂ አንድ ፈቃድ ለብቻ ለአብ፣ አንድ ፈቃድ ለብቻ ለወልድ፣ አንድ ፈቃድ ለብቻ ለመንፈስ ቅዱስ፣ ሶስት ፈቃድ የሚል ትምህርት በክርስቲያኖች መንፈስ ቅዱስ ሶስት ፈቃድ የሚል ትምህርት በክርስቲያኖች